በአምስተኛ ደረጃ የምናወጋችሁ ስለ ሐረር ነው። ለመሆኑ ስለ ሐረሪ ሴቶች ውበት ላፍታ አስባችሁ ታውቃላችሁ? በበዛ ነፃነትና ሰው በመውደድ ባህል ተኮትኩቶ የሚያድጉት የሐረር ሴት ቆነጃጅት በሂጃብ የተሸፈነ በመገናኛ ብዙሃን ያልተነገረለት የተደበቀ ውበት ያላቸው አበባዎች ናቸው። የኒ ቆነጃጅት መገኛ ታላቂቱ የምስራቅ ኢትዮጵያ የፀሐይ መውጫ ከተማ ሐረር በታሪኳ 72 ነገስታትን አፈራርቃለች። እሷ የምትጠራቸው አሚር እያለች ነው። የመጀመሪያው የሐረር ንጉስ አሚር ሀቦብ ይባላሉ። የመጨረሻውና በዳግማዊ ምኒልክ ጦር ተሸንፈው ስልጣናቸውን ያጡት የሐረር ንጉስ አሚር አብዱላሂ ናቸው። ዛሬም ድረስ ምስላቸው በጁገል ግንብ መግቢያ ላይ ይገኛል። ሐረር በሰው ልጆች ታሪክ ውስጥ ቀድሞ ሳንቲም ከተቀረጸባቸው ደማቅ የንግድ ማዕከላት ዋናዋ ናት። ሐረር ነብዩ መሐመድ በተወለዱበት ቁረይሽ የተባለ ማህበረሰብ የተገፋውን የእስልምና እምነት ከመዲና ከተማ 4 ዓመት ቀድማ ያስተናገደች ተብላ ትወደሳለች። የሐረሪዎችና ሐረርጌዎች መመኪያዋ ሐረር አራተኛዋ የዓለማችን ቅድስት እስላማዊት ከተማ ሆና ዘልቃለች። በሐረር ከተማ በተለይ በጁገል ግቢ ውስጥ ሳይጋነን በየ100 ሜትሩ አንድ መስጂድ ይታያል። ሐረር የእስልምና ማዕከል ብቻ ሳትሆን የኢትዮጵያ ዘመናዊነት በር ከፋችም ናት። ሽቅርቅሯ የምስራቅ ኢትዮጵያ ፀሐይ አርተር ራምቦ የተባለውን ፈረንሳዊ ባለቅኔ በፍቅር ያከነፈች የጠቢባን ደሴት ሆና ትታወቃለች። የዛሬዋ ሐረር የ1000 ዓመት የታሪክ ቋት ተደርጋ ብትገለጽም ይገባታል። ሐረር ከታላቁ የአክሱም ስልጣኔ ማግስት ምስራቅ ላይ ያበራች ኮከብ ናት። በሷ የተነሳ ዘይላ የምትባለው ጥንታዊት ኢትዮጵያ ወደብ አዶሊስን ተክታ ንግድ ስታሳልጥ ኖራለች። ከሐረር ጋር ተወዳዳሪ ተደርገው የሚገለጹት እስላማዊ ከተሞች በሞሮኮ በማሊና በፈረንሳይ ይገኛሉ። የማሊዋ የእስላማዊ ስልጣኔ ቅርስ ቲምቡክቱ የቅምጥሏ ሐረር እህት ከተማ ትመስላለች። በዞር ዋራና ጠበባ መንገዶቿ የምትታወቀውን ሐረር የተባለች የከተማ እንቁ 3 ምሰሶዎች አቁሟታል ይባላል። ቀዳሚው ሃይማኖት ነው። እስልምና ለሐረር ህልውናዋ ይመስላል። ዳግማዊ አፄ ምኒልክ ጦራቸው ሐረርን ባስገበረ ጊዜ ሐረሪዎቹ ግን ሃይማኖታቸውን ለመለወጥ ፈቃደኛ ለመሆናቸውን ሲነግሯቸው ተዋቸው እንደ አባታቸው ይደሩ ማለታቸው ለዚህ ይመስላል። ሁለተኛው የሐረር ምሰሶ ንግድ ነው። የጥንት ሐረሪዎች ከደቡብ ምዕራብ ኢትዮጵያ ለሚነሳ ቅፍለት መዳረሻ ነበሩ። በርበራና ዘይላ ወደብን እየተጠቀመ ወደ ህንድ ብሎም መካከለኛው ምስራቅ የሚሻገር ምርት በሐረር ስለሚያልፍ ሐረር የሰጥቶ መቀበል ከተማ ሆና ዘልቃለች። ሶስተኛው የሐረር መለያ እርጅናን ከውበት ያጣመረችበት ትናንትን ከዛሬ ያዋሃደችበት እውነተኛ ታሪኳ ነው። ይህን እውነት በ20ኛው ክፍለ ዘመን መባቻ የሚያውቃት ኤቭሊን ዋ የተባለ አውሮፓዊ ጸሐፊ በሰዓት የተከበበች ከተማ በሚሰኘው መጽሐፉ ላይ ያብራራዋል። ሐረርን የሰላም ከተማ የሚሏት ብዙ ናቸው። ከሸዋ በር በኩል ወደ ሐረር ስትገቡም ሐረር የሰላም ከተማ የሚል ጽሑፍ በእንግሊዝኛ ጎላ ብሎ ተጽፎ ትመለከታላችሁ። በእርግጥም ሐረር የጥንቱ የሰው ልጅ ስልጣኔ የነበረባት ከተማ ስለሆነች ሰላም መለያዋ ቢሆን አይደንቅም። ሐረርን አስመልክቶ የሚጽፍ ተጓዥ እንደ ኢማም አህመድ ኢብን አልጋዚና ባቲዶ ሎምበሬ ያሉ የአዳል ሱልጣኔት መሪዎችን ማስታወሱ አይቀርም። ዋና ከተማቸው ሐረር ነበረች። የሀበሻ ጸሐፊዎች ግራኝ የሚሏቸው ያዳሉ መሪ ኢትዮጵያን በግድ ለ15 ዓመት ከገዙ በኋላ ጣና ዳር ሲገደሉ ኑር ሙጃሂድ ለተባለው ዘመዳቸው ዙፋኑ ተላልፏል። ይህ ሰውም በአፄ ገላውዲዮስና በጎጃሜቱ እናቱ ተገፍቶ ሐረርን የመጨረሻ ምሽጉ ለማድረግ ተገዷል። እዚያም ሆኖ በጊዜው ከደቡብ አቅጣጫ እየተስፋፋ የነበረው የኦሮሞ ማህበረሰብ ከተማውን እንዳይነጥቀው ስለፈራ በግንብ አጠረው። የዛሬው ጁገል ግንብ የግንባታ ምክንያት ይሄው ነው። ራስ መኮንን ወልደ ሚካኤል ጉዲሳ የሐረሩን አሚር አብዱላሂን ጨለንቆ ላይ በተደረገ ጦርነት ካሸነፉ በኋላ ትልቋና እነ ግብጽ ሳይቀሩ እየመጡ ይገዟት የነበረችው ሐረር በኢትዮጵያ አፄያዊ ግዛት ስር ተጠቃለለች። ራስ መኮንንም የሐረርጌ ገዢ ሆነው ለዓመታት ዘልቋል። የዚያኔውን ተፈሪ መኮንን የኋላውን ቀዳማዊ ኃይለ ሥላሴ የወለዷቸው ሐረርጌ ውስጥ ነው። የዚያኔው የሐረርጌ ግዛት በኢትዮጵያ ከነበሩ ክፍለ ሀገሮች ሁሉ ሀብታሙ እንደነበረ አንፋሮ ላይ ተጽፏል። ለብዙ ዓመት የገዙትም ደጃች ተፈሪ መኮንን ናቸው። በ19ኛው ክፍለ ዘመን መገባደጃ ላይ ከሁሉም የኢትዮጵያ ከተሞች በተሻለ ሰልጠን ብላ የምትታየው ሐረር እንደነበረች የተጓዦች ማስታወሻ ላይ ተከትቧል። ለመጀመሪያ ጊዜ ጋዜጣ የታተመባት ከተማም ሐረር እንደሆነች መረጃዎች አሉ። ተፈሪ መኮንን ከሐረርጌ ወደ ሸዋ ሲገቡና የምኒልክ አልጋ ወራሽ ሲሆኑ ግን አዲስ አበባን ማቆነጃጀት የሸዋ መኳንንት ስራ ሆነ። ሐረርም በሂደት እየደበዘዘች መጣች። ያም ሆኖ በ1960ዎቹ ለፈነዳው አብዮት ትልቅ ሚና የተጫወቱ ወጣቶች ከሐረር ፈልቋል። የጌታቸው ማሩ ፍቅረኛ ህይወት ተፈራ ከኒያ መሃል ናቸው። ኮሎኔል መንግስቱ ኃይለማርያምን ጨምሮ በርካታ የአብዮቱ ዘመን መሪዎች ከሐረርጌ ወደ አዲስ አበባ የገቡ ናቸው። ያም ሁሉ እየሆነ ግን ሐረርን ትቶ በድሬዳዋ አድርጎ
ወደ ጅቡቲ መጓዝ በጀመረው ባቡርና ዘይላን ብሎም በርበራን በዘነጋው የኢትዮጵያ መንግስታት የወደብ አማራጭ የተነሳ ሐረር እየተዘነጋች መጣለች። በዚህ ጊዜ ግን ብልጽግናዎች ከአዲስ አበባ በ526 ኪሎ ሜትር የምትርቀውን የአሚሮች ከተማ የኮሪደር ልማት በሚሉት ከተማ የማስዋብ ስራ እያደሷት እንደሆነ ይገልጻሉ። ጅብን አላምዶ የሚኖረው የሐረር ሰው ለቱሪዝም የተመቸ ማንነት አለው። ለቱሪስት አስፈላጊ የሚባሉት እንደ ሆቴል ያሉ አማራጮች ግን ያንሳሉ። ያ ብቻ ሳይሆን ሰኔ 2012 ዓ.ም ሲሆን በአጫሉ ሁንዴሳ ግድያ ምክንያት የተቆጡ ወጣቶች በሐረር ከተማ ለዓመታት የጎብኚዎች አይን ማረፊያ የነበረውን የራስ መኮንን ወልደ ሚካኤል ጉዲሳ ሐውልት አፍርሰውታል። ይህ ሁኔታ ከተማዋን እንዳጎደላት ጣቢያችን ያነጋገረቻቸው በሐውልቱ አካባቢ ፎቶ የሚያነሱ የሐረር ነዋሪዎች ይናገራሉ። እናም ሐረር እንዲህ ያሉት ብሽሽቆች ከተወገዱላት ደግማ በምስራቅ የምትወጣ ፀሐይ መሆን ይቻላታል።